የምትፈልጊው ነገር አለ? አይ ምንም ነገር አልፈልግም። እና ኪችን ምን ትሰሪያለሽ? ጠዋት ላይ አባቴ ሲያናግረኝ ተደብቀሽ ስትስቂብኝ ነበር ልበል? አዎ። ምን ነው? ለምን ነበር ስትስቂ የነበረው? አባዬ ትክክለኛ ልጅ እንደሆንኩኝ ስላወቀ ደስ ብሎኝ ነዋ። እንዴት ማለት? እኔን እንዳየኝ ልጅ ብሎ ተቀበለኝ። ኧረ እባክሽ፣ ድሀ በህልሙ ቂቤ ባይበላ ኖሮ ማጣት ያቋምጠው ነበር አለች አክስቴ። ምን ማለት ነው? አባቴ ተሳስቶ ልጄ ስላለሽ የእውነት ልጅ የሆንሽ መስሎሽ ነበር ደስ ያለሽ? ልጅ የሆንኩኝ መስሎኝ ሳይሆን ትክክለኛ ልጅ እንደሆንኩኝ ስላወቀ ነው ደስ ያለኝ። ኧረ እባክሽ፣ ልጁ ነሽ እንዴ? ማን እንደሆንሽ አላውቅም። ታሪኬንም ማንነቴንም እንዴት እንደሰረቅሽኝ አላውቅም። እናቴን የሆነ ነገር አድርገሽ ሸውደሻት ሊሆን ይችላል። አባቴ ግን ደመነፍሱ ነግሮታል። ከአባት ደመነፍስ ይልቅ የእናት አንጀት ስሜትን የበለጠ የሚረዳው አይመስልሽም? በፍጹም። ስሜት ስሜት ነው። እናትም ሆነ አባት ለልጃቸው ያላቸው ስሜት አንድ አይነት ነው። አተሳሳቺ። እናት እውነት አባት እምነት አይደለም የሚባለው? እሱ እኮ ሊታይ ቀርቧል። ከምርመራው በኋላ ምን እንደሚወጥሽ አላውቅም። ባይሆን እሱ ሳይሻልሽ አይቀርም። ቆይ ግን የምርሽን ነው የምታወሪው? እኔ የራሴን እውነት ይዤ ነው እንደዚህ የምሆነው። ያንቺን እውነት ግን እግዜር ይወቅልሽ። ልጅቷ ግን ጤነኛ ነች? ምን ይዛ ነው እንዲህ የምትፎክረው? መብራን እናቴ ድረሽ። እኔ እንዲህ አይነት ሄሌ ባይነ ደረቅ አይቻልም። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ኖላዊ ተወዳጁ ኖላዊ ድራማ ዛሬም ተለቋል ማለት ነው እና በዛሬው ክፍል አባባ ኖላዊ ባለፈው ክፍል ታመው ሆስፒታል እንደገቡ ተመልክተን ነበር እና እዛው ነው ያደሩትኝ። ሕክምናውን እያደረጉ ነው የሚገኙት። ሀኒቾ አብራቸው ነበር ያደረች እና በጧት ተነስታ ስራ መሄድ ስለነበራት በተደጋጋሚ ስለቀረች ወይዘሮ ሜላትም ያንን ምክንያት አድርጋ እየተቆጣች ስለነበር በዛም ሰበብ አድርጋ እየጮኸችባት ስለተናደደች በዛኛው ልጃችሁ ነኝ በሚለው ምክንያት ስለተናደደች በየሰበቡ እየጮኸችባት ስለሆነ በጧት ተነስታ ወደ ስራ ለመሄድ አባባ ኖላዊ ስትነግራቸው እንዴ ዛሬ በጠዋቱ ደግሞ ሳይነጋ ወዴት ነው ምናምን አላቸው። እናም ያሴርም በጠዋቱ ደውዬ ጠራውና እሱ ካንተ ጋር ይሆናል እኔ ወደ ስራ ሄዳለሁ አለችው። እናም ያሴርም በጠዋት ደውላ ጠራቸውና መጣላት እሷ ወደ ቤት ሄደች። እንግዲህ ከ12 ዓመት በኋላ የነ ሰላም አባት ውጭ ነበር የሚኖረውና ወደ ሀገር ቤት እየገባ ነበር እና አዲስ አበባ እንዴት እንደተቀየረች ሁሉ ነገር ምናምን እንደተቀየረበት እያወራ ነበር። ቤትም ሲደርስ ለማንም ሳይናገር ስለመጣ ሀኒቾ በጧት ስለገባች ሁላቸውም ሰላምና ምናሴም ወደ ውጭ ስለወጡ መጀመሪያ የከፈተችለት በሩን ሀኒቾ ነበረች። እናም ደመነፍሱ ነግሮ ተመስል ልጄ ስላየሁሽ ደስ ብሎኛል፣ ስለመጣሽ ደስ ብሎኛል ብሎ ሀኒቾን አቀፋት ማለት ነው። እና አሴትም እያየች ነበር ማለት ተደብቃ እያየች ነበር። እሷ ልጄ ስላት እሷ አቀያይሮ ነው ያላቸው። ምናሴ ደውሎ ታሪኩን ስለነገረው ሀሴትን ሀኒን ደግሞ ሀሴት አድርጎ ነው ቀያይሮ ያወራቸው። በዛም ተናዳለች ሀሴት በጣም። ከዛም ወደ መኝታ ክፍል ገብቶ ወይዘሮ ሰላም ነው ወይዘሮ ሜላትን አገኛትና እሷ ደግሞ ተናዳበታለች በጣም። ሳይነግራት ነው ከረጅም ዓመት ቆይታ በኋላ ሳይነግራት ስለመጣ መስፍን እንዴት ሳትነግረኝ ትመጣለህ ምናምን ብላ ተናደደች ወይዘሮ ሜላት ያው ቆጦ ሆናለች በሰሞን ሀኒቾም ላይ ዝም ብላ በሆነ ባልሆነው መጫፍ ነው። አንዳንዴ ሰው የሆነ ጥሩ ጎናችሁን በጥሩ ጎናችሁ ወድና የሆነ ደካማ ጎን ነው ብሎ ያገኘውን ምክንያት እንኳን አንድ ቀን ሳታልፍ አሁን ሀኒቾ በጣም ተወዳት ነበር። በጣም በስራዋም በጸባዩም ምግባሯም ተወዳት ነበር። ግን እቺን ስህተት አገኘው ብላ በሰሞን ዝም ብላ በሆነ ባልሆነው ትጮህባታለች። ያው ግን ስለምታገሳት እና ፍቃደኛ አይደለችም። ባሏንም ያን ያክል አትወደውም ይመስለኛልና በጣም ተናዳለች ሳይነግራት በመምጣቱ። እና ምናሴና ሰላም ከውጭ መጡና አባታቸው ሲያገኙ በጣም ነው ደስ ያላቸው። ሳይነግራቸው ነው የመጣ እንዴት ሳትነግረን መጣህ ምናምን እያሉት ነበር። ምናሴ አድገሃለኝ ሁላችሁም አድጋችኋል ልጆች ምናምን ብሎ ደስ አለው እና
ሰላምን ማለት ሀሴትንና ሀኒን እንደቀያየራቸው እየነገረ እንዴት ሰራተኛ ስትላት እርግብን ሳትጮህብህ እያለችው እየቀለደችው ነበር ሰላም። እናም እንግዲህ አቶ መስፍን ሀኒ ልጄ ናተኝ፣ ሀሴት ግን እኔ ከዚችኛዋ የሀኒ ናት ልጅ የምትመስለኝ ብሎ ለወይዘሮ ሜላት ይነግራታል። እሷ ደግሞ እንዴት እንደዚህ ትላለህ? አውቃ እያጭበረበረች ነው እንጂ ልጅ ሀሴት እርግብ ናት፣ ሌላ ልጅ የለኝም ብላ እየጮኸች ነበር ወይዘሮ ሜላት። በቃ ማንንም አሰማም ድርቅ ብላለች በዚህ ሀሳቧና ያው ዲኤንኤን ውጤቱ ሲመጣ ጉዱን ልታይ ማለት ነው። ያቺው እንግዲህ ምናልባት ወይዘሮ ባዩሽ ሳታቅ ዲኤንኤን ምርመራው ከተደረገ እርግጠኛ ነኝ እንደሚዋረዱ ነው ሁለታቸው። ምክንያቱም እርግብ ከተያዘች ማን የላከሽ ለምንድን ነው እንደዚህ የምታረጊው ተብላ መጠየቋ ስለማይቀር ያኔ ስለምትቀባጥር ትያዛለች ባዩሽ ተብዬዋ ማለት ነው። እና ሁሉም ተቀብለዋታል አሁን ላይ። ምናሴም ሰላምም እህታችን ነሽ፣ እህታችን ስለሆንሽ ደስ ብሎኝ ነበር። እንደውም ምናሴ በቃ ምን አለ እህቴ ብትሆንኩኝ ልጅ አስብ ነበር በፊት፣ ግን እህቴ ስለሆንሽ ልትሆኝ ስለሆነ በጣም ደስ ብሎኛል አለች። እና ግን እዚህ ጋር የገረመኝ ግን ያው አባቷ ብዙ ዋጋ ከፍሎ ነው ያሳደጋት ሀኒ። እና ግን ያው በእርግጥ ተናግራለች። እውነቱን ብታቅ ለእናንተ እውነት ማወቁ ለእናንተ ይጠቅማችሁ ነው እንጂ እኔ ምንም ሆነ ምንም ለኔ ህይወት ላይ ምንም የሚቀይረው ነገር የለኝም ብላ ነበር። ግን ረጅም ጠዋት የሄደች ማታ ነው እረስታቸው የዋለችው አባባ ኖላና ያሲር እንደውም እርቧቸው የተዳነው ጠፋች ምናምን እያሉ ሲያስቡ ነው የዋሉ። ስልክም ሲደወልላት አታነሳም ነበረ። እና እውነቱ እንኳን ቢታወቅ ለእሷ በጣም አስቸጋሪ ነው። ምክንያቱም አባቴ ነው እናቴም ሁሉ ነገር ዘመዴ ነው ሁሉ ነገር የሚታካልኝ ነው ብላ አባባ ኖላዊን ስለተቀበለች እዚህ ጋር ደግሞ ልጃቸው ከሆነች ነይ ብለው ማስቀመጣቸው አይቀርም፣ ከነሱ ጋር እንድትኖር መፈለጋቸው አይቀርም። እና ለእሷ ከባድ ነው የሚሆነው። ግን ይህ ሁሉ ነገር አባባ ኖላዊ አያውቁም። ሲጀምር ሰው ቤት እንደምትሰራም አያውቁም። እሳቸው ሁሉ ነገር ተደብቋቸዋል ማለት ነው። በሌላ በኩል ደግሞ እርግብና ሀኒ በጣም እየተጨቃጨቁ ነው ያለው። ምክንያቱም ቅድም ጧት ሰራተኛ ሲል አባቴ ሰራተኛ ሲል እኔን እያሳቅሽብኝ ነበር ተደብቀሽ እያየሽ ምናምን ብላ ጮኸችባት። እና ፎቶም ሁሉ ነገር እኔ ጋ ነው ያለው ምናምን ብላ ምን ተማምነሽ ነው አንቺ እንደዚህ ልብ ልብ የተሰማሽ አላት። ተናድ በውስጧ እያሰበች ነው፣ ውሸቷ እንደሆነ የታወቀ ነው። ግን አሁን ላይ ሀኒም ዝም አላለችላትም። በቃ እየተሟገተቻት ነው ያለችው። እውነቱንስ በቃ እውነቱ እሷ ጋር ስላለ ሙሉ በልቡ እንትን ስላላች በቃ የሆነ አሁን ላይ በጣም እየተጋፈጠቻት ነው፣ እየፈራቻት አይደለም ሀሴትን ማለት ነው። እና ይሄ ጥሩ ነገር ነው፣ ትጋፈጣት ካለ በለዛ አንድ ነገር ታረጋታለች። ምክንያቱም አሁን እውነቱ ከታወቀባት በጣም ነው ግራ የሚገባት። እናም ሁለታቸው ማናገር ፈልጋለሁ ብሎ አቶ መስፍን ሊያናግራቸው ፈልጎ ነበረ እና ዲኤንኤን ምርመራ ማድረግ እንደሚፈልግ እያማከራቸው ነበር። በዚህ መሀል እንግዲህ ያው ሀሴት አንተ የኔ አባት ነህ እያለች እየተናደደች ነበረ። አንቺ ግን አባቴ ሆንክም አልሆንክም እናንተ ቤተሰባችሁ አልሆናችሁም ምንም የሚቀይረው ነገር እኔ ለጥቅም ብዬ አይደለም እንደዚህ ምለው እውነቱን ማወቅ ለእናንተ ስለሚጠቅማችሁ ነው ምናምን ብላ ነገረችው። እውነቱን ማለት ነው። እንግዲህ እውነቱ እስከሚወጣ ድረስ አብረን የምናየው ይሆናል። ማን እውነት አለው? ከዛ ደግሞ ባዩሽና እችኛዋ መሰሪ እርግብ ተጋልጠው ማየት እንፈልጋለን። ምክንያቱም የትም የረጅም ጊዜ ምናልባት ሊወስድ ይችላል እንጂ የትም ተደብቃ አትቀርም። ወይዘሮ ሜላት ደግሞ በተናገረችው ነገር ታፍርበታለች። በቃ እንደ ሰራተኛ ይኮናት የፈለገኝን ነገር መናገር መብት አለኝ አለች ስትጮህባት። ለምንድነው ልጅቷ ላይ የሚጮህባት? ችግር ካለም ከኔ ጋር ተናደሽ ከሆነ ችግርሽን ከኔ ጋር ጨርሽ እንጂ እሷ ላይ አትጮሂባት፣ ልጅሽ እንኳን ባትሆን ሰው ናት ብሏታልና
በዚህ ነገር ትጸጸትበታለች እርግጠኛ ነኝ። ሰራተኛዋ ብትሆን እንደፈለገ የመናገር መብት የላት። አበዛችው። እና ደስ የሚለው ነገር ያው አባቷ ከጎኗ ነውና እውነቱን ያወጣላታል ብዬ አስባለሁ። እናም ከረጅም ውሎ በኋላ ወደ እነ ያሲር ተመልሳለች። እነሱም ቁማር እየተጫወቱ ነበረ፣ እያጫወተው ነበረ። ምግብ ይዛላቸው መጣችና ምግብ እየበሉ አብረው እዚህ ላይ ነው የዛሬው ክፍል የሚያልቀው። ነገ ደግሞ ምን እንደሚፈጠር እውነቱ ይታወቃል አይታወቅም የሚለውን አብረን የምናየው ይሆናል። ስለተከታተላችሁ እናመሰግናለን። በያላችሁ በሰላማችሁ ይብዛ።